በቀን 24 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ 10 ተማሪዎች እሰይተ፣ ዘይነብ፣ ውዴ፣ ሄም፣ ማርታ፣ አብነት፣ አስራት፣ ኖራ፣ ዞማ፣ ቤቲ። የሁላችሁም በጣም አሪፍ ነው፣ በርቱልኝ። Hello my dear students, welcome to day 25. የዛሬው ትምህርታችን ርዕስ advice and warning. advice ማለት ምክር ማለት ነው። warning ደግሞ ማስጠንቀቂያ ነው። ስለዚህ ዛሬ የምናየው ለሰዎች ምክር የምንሰጥባቸውን ቀላል የእንግሊዘኛ ንግግሮች እንዲሁም ሰዎችን ለማስጠንቀቅ የምንጠቀማቸውን የተለመዱ የእንግሊዘኛ ንግግሮች ይሆናል። ወደ ትምህርታችን ከመግባታችን በፊት ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች እንዲደርስ ብዙ ሰዎች እንዲማሩበት አድርጉ። እንዲሁም ደግሞ መጨረሻ ላይ የተለመደው ፈተና ስለሚኖረን እስከ መጨረሻው በመቆየት ተከታተሉ። አሁን ወደ ትምህርታችን እንሂድ። Let's get started. እንጀምር። በቅድሚያ የምናየው advice ወይም ምክር የሚለውን ይሆናል። ምክር የምንሰጥባቸው ብዙ አይነት መንገዶች አሉ። ነገር ግን የተለመዱትንና ለኛ ቀለል የሚሉትን 3 ንግግሮች እናያለን። ንግግሮቹን ስናይ በእንግሊዘኛ የተጻፈው ላይ በቀይ ያሉትን አስተውሉ። በቀይ ያሉት የማይቀየሩ ንግግሮች ናቸው። ሌላውን ግን መቀየር እንችላለን ማለት ነው። ለምሳሌ እንያ ሐኪም ጋር መሄድ ይኖርብሃል የሚል ምክር ነው። You should see a doctor. You should see a doctor. You should see a doctor. see a doctor የሚለው ከዚህ በፊት እንዳየነው ዶክተር ጋር መሄድ እና ሕክምና ማግኘት የሚለውን ነው ትርጉም ይዘው። በቀይ ያለው you should የሚለው ደግሞ ይኖርብሃል የሚለውን ትርጉም ይዛል ማለት ነው። ስለዚህ እዚህ ጋር ለመምከር የተጠቀምነው you should የሚለውን ነው ማለት ነው። ስለዚህ አንደኛው ለመምከር you should ብለን ምክራችንን መቀጠል እንችላለን ማለት ነው። ራሱኑ ንግግር በሌላ ምሳሌ እናየው። ውሃ በደንብ መጠጣት አለብህ ወይም አለብሽ። You should drink more water. You should drink more water. You should drink more water. እዚህ ጋር አሁንም drink more water ማለት ብዙ ውሃ መጠጣት ማለት ነው። You should የሚለው ደግሞ አለብህ አለብሽ የሚለውን ምክር ይዛል ማለት ነው። ስለዚህ አንደኛው መንገድ ንግግራችንን you should ብለን መጀመር ነው ማለት ነው። ሁለተኛው ደግሞ የአማርኛ ምሳሌው ነው። ለምን እንደገና አትሞክርም ይላል። ሰዎችን ስንመክር አንዳንድ ጊዜ ለምን እንደዚህ አታረግም፣ ለምን እንደዚህ አይሆንም፣ ለምን እንደዚህ አናረግም የሚለውን እንጠቀማለን። ስለዚህ እሱን በእንግሊዘኛ ስናየው why don't you try again? Why don't you try again? Why don't you try again? እዚህ ጋር አሁንም በቀይ ያለው ለምን የሚለውን ይዛል ማለት ነው። ለምን እንደዚህ አታረግም የሚለውን ትርጉም ይዛል። try again የሚለው ደግሞ እንደገና መሞከር ማለት ነው። ስለዚህ ለምን እንደገና አትሞክርም ለማለት why don't you try again እንላለን። በቀይ ያለችው ንግግር አሁንም ለመምከር የተጠቀምነው ነው ማለት ነው። ራሱኑ ንግግር በሌላ ምሳሌ ስናየው ለምን አታናግራትም ይላል። why don't you talk to her? Why don't you talk to her? Why don't you የሚለው አሁንም ለምን ብለን የምንጀምረው ነው ማለት ነው። talk to her ማለት ደግሞ አታናግራትም ወይም አታናግሪያትም የሚለውን ትርጉም ይዛል ማለት ነው። ስለዚህ ለምን ይሁን ነገር አታረግም ብለን መናገር ወይም መምከር ከፈለግን why don't you ብለን ምክራችንን እንገልጻለን ማለት ነው። ሁለተኛው መንገድ ይሄ ነው። ሶስተኛውን እናየው። ስፖርት መስራት ጥሩ ነው ይላል። It's good to exercise. It's good to exercise. It's good to exercise. እዚህ ጋር ኤክሰርሳይዝ ማለት ስፖርት መስራት ወይም እንቅስቃሴ ማድረግ ማለት ነው። ስለዚህ እዚህ ጋር ለመምከር የተጠቀምነው አሁንም በቀይ ያለውን it's good to የሚለውን ነው። it's good to ማለት በአማርኛው ላይ ጥሩ ነው የሚለውን ይገልጻል ማለት ነው። ራሱኑ ንግግር አሁን የምናየው በየቀኑ ማጥናት ጥሩ ነው ይላል። It's good to
study every day. It's good to study every day. study every day ማለት በየቀኑ ማጥናት ማለት ነው። every day የሚለውን ከዚህ በፊት ተምረናል። በየቀኑ ወይም ቀን በቀን ማለት ነው። study ደግሞ ማጥናት ነው። ስለዚህ እዚህ ጋር ለመምከር የተጠቀምነው it's good to የሚለው ነው ማለት ነው። ጥሩ ነው ማለት ነው። ስለዚህ በየቀኑ ማጥናት ጥሩ ነው ብለን የመከርን ነው። ስለዚህ እነዚህ ሶስቱን ንግግሮች ብቻ በመጠቀም ሰዎችን መምከር እንችላለን። ንግግራችንን በእነዚህ በሶስቱ መጀመር ነው። በመቀጠል ምክራችንን እንቀጥላለን ማለት ነው። የመጀመሪያው you should ብለን እንጀምራለን። you should። ሁለተኛው ደግሞ why don't you ሶስተኛው ደግሞ it's good to የመጀመሪያውን you should የሚለውን የምንጠቀመው አንድን ነገር ማድረግ አለብህ ማድረግ አለብሽ ለማለት ስንፈልግ ነው። ሁለተኛውን ደግሞ why don't you የሚለውን ለምን እንደዚህ አታረግም ለምን እንደዚህ አታደርጊም ብለን ለመምከር ነው። ሶስተኛው ደግሞ እንዲህ ማድረግ ጥሩ ነው ብለን ለመምከር ስንፈልግ ነው። አሁን ደግሞ warning ወይም ማስጠንቀቂያ የምንሰጥባቸው ቀላል መንገዶች እንያ። የመጀመሪያው ቢላውን ተጠንቀቅ ይላል። be careful with the knife። አሁንም በቀይ ያለውን የእንግሊዘኛ ንግግር ትኩረት አድርጉ። እሱን ነው የምንጠቀመው። be careful with the knife። be careful ማለት ተጠንቀቅ የምትለዋን ማስጠንቀቂያ ትይዛለች። በመቀጠል ማስጠንቀቂያ የፈለግነውን ነው የምናስገባው። with the knife ይላል። ናይፍ ማለት ቢላ ነው። ስለዚህ አንድ ሰው ቢላ ይዞ ሊሆን ይችላል። ቢላው እንዳይቆርጠው ለማስጠንቀቅ ከፈለግን be careful with the knife ማለት እንችላለን። አሁንም ይሄን ንግግር በሌላ ምሳሌ ስናየው መንገድ ስትሻገር ተጠንቀቅ ይላል። be careful crossing the road። be careful crossing the road። be careful የሚለው አሁንም ተጠንቀቅ የሚለውን ትርጉም ይይዛል። crossing the road ደግሞ መንገዱን ስትሻገር ማለት ነው። road ማለት መንገድ ነው። crossing ማለት ደግሞ መሻገር ማለት ነው። ስለዚህ be careful crossing the road ብለን ማስጠንቀቅ እንችላለን ማለት ነው። የመጀመሪያው መንገድ ይሄ ነው። ሁለተኛው መንገዳችንን ስናይ ከእሳቱ ዞር በል ይላል። stay away from the fire። stay away from the fire። stay away from the fire። እዚህ ጋር አሁንም ማስጠንቀቂያ ለመስጠት የተጠቀምነው በቀይ ያለውን ንግግር ነው። stay away from የሚለው ነው። stay away ማለት ዞር በል የሚለው ነው ማለት ነው። the fire ደግሞ fire ማለት እሳቱ ነው ማለት ነው። ስለዚህ stay away from the fire ስንል ከእሳቱ ዞር በል እያልን ነው። በሌላ ምሳሌ ነው ከእሷ ዞር በል ይላል። stay away from her። stay away from her። her ማለት እሷ ናት። from የሚለው የሚለውን ይገልጻል። የምትለውን ፊደል ይገልጻል from የሚለው ማለት ነው። ስለዚህ from her ማለት ከእሷ ማለት ነው። ቅድም from the fire ያልነው ከእሳቱ ያልነው ነው። ስለዚህ stay away የሚለው ዞር በል ነው። ሁለተኛው መንገዳችን ይሄ ነው ማለት ነው። ወደ ሶስተኛው እንሂድ። ይሄኛውን ንግግር በቀይ ያለውን ማለት ነው በባለፈው ክፍላችን በዴ 24 ላይ አይተነዋል። እዛ ላይ እንደ ትዕዛዝ ነው ያየነው። በኢመርጀንሲ ጊዜ ወይም በድንገተኛ ጊዜ እንደ ትዕዛዝ የምንጠቀመው ብለን ያየነው። እንደ ማስጠንቀቂያ የምንጠቀመዋለን። እዚህ ጋር ነው እያየህ መኪና እየመጣ ነው ይላል። እዚህ ጋር መኪና ከፊት ለፊቱ እየመጣ እንደሆነ ለማስጠንቀቅ ነው የፈለግነው። ስለዚህ watch out a car is coming። watch out a car is coming። watch out a car is coming። እዚህ ጋር watch out ማለት እያየህ ወይም ተመልከት እያልነው ነው ማለት ነው። ከፊት ለፊቱ ላይ አደጋ እንዳለ። a car is coming ማለት መኪና እየመጣብህ ነው ማለት ነው። ራሱን በሌላ ምሳሌ ማየት እንችላለን። እያየህ መሬቱ አልደረቀም ይላል። ያ ማለት መሬቱ እርጥብ ነው ያንሸራታል እንደማለት ነው። watch out the floor is
wet. Watch out, the floor is wet. ፍሎር ማለት መሬት ነው። ዌት ደግሞ እርጥብ ወይም ያልደረቀ ማለት ነው፣ እርጥበት ያለው ማለት ነው። ስለዚህ watch out, the floor is wet ማለት መሬቱ አልደረቀም፣ ገና ልትወድቅ ትችላለህ፣ ተጠንቀቅ፣ እያየህ ማለት ነው። ሶስተኛው መንገዳችን ይሄድ ነው። አንድ ደግሞ አራተኛ እናያለን። በማታ ብቻህን መሄድ አደጋ ነው ይላል። It's dangerous to walk alone at night. It's dangerous to walk alone at night. እዚህ ጋር ለማስጠንቀቅ የተጠቀምነው በቀይ ያለውን it's dangerous የሚለው ነው። ስለዚህ ትርጉሙ ምንድነው? እሱ አደጋ ነው ማለት ነው። it's dangerous ማለት አደጋ ነው ማለት ነው። ምንድነው አደጋው? to walk alone at night. walk alone ማለት ብቻ መሄድ ማለት ነው፣ መራመድ ማለት ነው። at night ደግሞ በማታ ወይም በምሽት። ስለዚህ በማታ መሄድ አደጋ ነው ብለን እያስጠነቀቅን ነው ማለት ነው። በሌላ ምሳሌ እዚህ መዋኘት አደጋ ነው ይላል። It's dangerous to swim here. It's dangerous to swim here. It's dangerous የሚለው አደጋ አለው ወይም አደጋ ነው የሚለውን ትርጉም ይይዛል። swim here ማለት ደግሞ swim ማለት መዋኘት ነው። here የሚለው ደግሞ እዚህ የሚለውን ትርጉም ይይዛል። ስለዚህ to swim here ማለት እዚህ መዋኘት። It's dangerous to swim here. እዚህ መዋኘት አደጋ ነው ማለት ነው። እነዚህን አራቱን መንገዶች ካየን በቂ ነው። ንግግራችንን በእነዚህ አራቱ መጀመር እንችላለን ማለት ነው። የመጀመሪያው be careful. be careful ተጠንቀቅ ብለን አንድ ነገር ለመናገር። ሁለተኛው stay away from. stay away from ከዚህ ነገር ዞር በል። ዞር በል የምትለው ናት። watch out. watch out ተመልከት ወይም እያየ። it's dangerous. it's dangerous አደጋ ነው። ስለዚህ አራቱ መንገዶች እንደፈለግነው ማለት ነው መግለጽ በፈለግነው መንገድ አንዱን መጠቀም እንችላለን ማለት ነው። እነዚህን ካየን ይበቃናል ብዬ አስባለሁ። ወደ ፈተናችን ወደ ቴስት መምጣት እንችላለን። አሁን 3 ምርጫ ጥያቄዎችና አንድ ደረቅ ጥያቄ አለ፣ ኮሜንት ላይ የምትሰሩት ማለት ነው። ተዘጋጁ፣ እንጀምር። አንደኛ ስፖርት መስራት ጥሩ ነው ለማለት የቱን እንጠቀማለን? A. It's good to exercise. B. You should exercise. C. Why don't you exercise? መልሱ A. It's good to exercise. It's good ማለት ጥሩ ነው እያልን ነው። ሶስቱም ለመምከር የምንጠቀማቸው መንገዶች ናቸው። B ላይ ያለው you should exercise ማለት ኤክሰርሳይዝ ማድረግ ወይም ስፖርት መስራት አለብህ እያልነው ነው። ሲ ላይ ያለው ደግሞ why don't you exercise ካልን ደግሞ ለምን ስፖርት አትሰራም ብለን እየመከርነው ነው ማለት ነው፣ በጥያቄ መልኩ ማለት ነው። ወደ ሁለተኛው እንሂድ። ቢላውን ተጠንቀቅ ለማለት የቱን እንጠቀማለን? እነዚህ ሶስቱም ማስጠንቀቂያ የምንሰጥባቸው መንገዶች ናቸው። A. Stay away from the fire. B. Be careful with the knife. C. It's dangerous to swim here. መልሱ be careful with the knife. be careful ማለት ተጠንቀቅ ነው። with the knife ደግሞ ከቢላው ተጠንቀቅ እያልነው ነው። A ላይ ያለው stay away from the fire. stay away የሚለውን ምን ብለናል? ዞር በል ማለት ነው። ከእሳቱ ዞር በል እያለ ነው። C ላይ ያለው it's dangerous to swim here. it's dangerous ምን ብለናል? አደጋ ነው ማለት ነው። እዚህ መዋኘት አደጋ ነው እያለ ነው። ሶስተኛ እንሂድ። ማስጠንቀቂያ ለመስጠት የምንጠቀመው የቱን ነው? እዚህ ውስጥ ከሶስቱ አንዱ ማስጠንቀቂያ ለመስጠት ነው የምንጠቀመው፣ ሁለቱን ደግሞ ምክር ለመስጠት። A. You should forgive her. B. Why don't you get married? C. Stay away from him. መልሳችን C. Stay away from him. stay away ምን ብለናል? ዞር በል። ስለዚህ ከሱ ዞር በል እያልነው ነው፣ ከልጁ ዞር በል። A ላይ ያለው you should forgive her.
forgive her ማለት ይቅርታ አድርግላት ማለት ነው። you should forgive her ማለት ይቅርታ ልታደርግላት ይገባል። ቢ ላይ ያለው ደግሞ why don't you get married ማለት get married ማለት ማግባት ነው። ስለዚህ ለምን አታገባም፣ ለምን አታገቢም ያለ የመከረ ነው ማለት ነው። ወደ አራተኛው ደረቁ ጥያቄ እንሂድ። እረፍት ውሰድ ብለን ለመምከር ምን እንላለን? መልሱን እንግዲህ በሶስቱ መንገዶች መግለጽ ትችላላችሁ። ምክር ለመስጠት ሶስት መንገዶች አይተናል ማለት ነው። ከሶስቱ አንዱ እናንተ የያዛችሁትን መርጣችሁ በሱ መግለጽ ትችላላችሁ ማለት ነው። እረፍት መውሰድ ማለት በእንግሊዘኛ take a break ማለት ነው። take a break። ሶስቱንም መንገዶች እዚህ ጋር መልስላችኋለሁ ወይም ጽፍላችኋለሁ። እናንተ የሚጠበቅባችሁ ከሶስቱ አንዱን ብቻ መርጣችሁ የያዛችሁትን ወይም ለመያዝ የቀለላችሁ መርጣችሁ መጻፍ ነው ማለት ነው። ሶስቱንም እናያቸው። የመጀመሪያ መጠቀም የምንችለው you should የሚለውን ንግግር ነው። you should take a break እረፍት መውሰድ አለብህ ብለን እየመከርን ነው። እዚህ ጋር you should የሚለው አለብህ፣ ይሄን አድርግ፣ ይሄን አታርግ የሚለው ምክር ነው። ስለዚህ take a break ደግሞ እረፍት መውሰድ ነው ብለናል። ሁለተኛው መንገዳችን በጥያቄ መልኩ መምከር ነው። why don't you take a break ለምን እረፍት አትወስድም? why don't you take a break why don't you take a break ብለን መምከር እንችላለን። ሶስተኛው መንገዳችን it's good to take a break እረፍት መውሰድ ጥሩ ነው፣ እረፍት ብትወስድ ጥሩ ነው፣ እረፍት ብትወስጂ ጥሩ ነው ብለን እየመከርን ነው። ስለዚህ ሶስቱንም መጠቀም እንችላለን። እናንተ ከዚህ ውስጥ ከሶስቱ የተመቻችሁን አንዱን ትመርጡና ትመክሩኛላችሁ ማለት ነው። ስለዚህ ኮሜንት ላይ የገባችሁ ትጽፋላችሁ። የሁላችሁንም ጠብቃለሁ ማለት ነው። በጣም ቀላል ነው። ሶስቱንም ጽፌላችኋለሁ እንዳይከብዳችሁ ማለት ነው። እኔ የምፈልገው ከሶስቱ አንዱ ቢያንስ አንዱን ይዛችሁ እንድትሄዱ ነው ከዚህ ቪዲዮ። ስለዚህ ሁላችሁም መጻፍ እንዳትረሱ፣ ስትጽፉት ትይዙታላችሁ አትረሱትም ማለት ነው። ለዛ ነው ኮሜንት እንድታረጉ የምገፋችሁ። የዛሬው ትምህርታችን እንዲሁም ፈተናችን ይሄን ይመስላል። እንግዲህ የ30 ቀን ትምህርታችንን ለመጨረስ 5 ክፍሎች ብቻ ነው የሚቀሩን። ስለዚህ ሁላችሁም በርቱልኝ። ከዚህ በኋላም በሚቀሩን 5 ክፍሎች ላይ በጣም ጠቃሚና ወሳኝ ንግግሮችን እንማራለን። በዴይ 26 እንገናኝ። ሰላም ቆዩ። ቻው ቻው።